السلام عليكم ورحمة الله وبركاته. تكبرات الله بارياوج كتاباتنا مجرشا كبابي ومن أسباب ارتداد عن دين الإسلام كسلمنا ودهالا كما فنجت مكناتوج يميلون إياين ومن أسباب الارتداد المسلمين مسلموش ودهالا كما مرساتشو نتب رابعا أراتنياو تكشير ما سانس أصحاب المال يجنزب على بيتوج ገንዘባቸውን ወጪ ያለ ማድረጋቸው ሰዎች ለመክፈራቸው ምክንያቱም ምክንያቱም የሙስሊም ባለሀብቶች ለመስጊድ ሲጠየቁ 10 ብር ይሰጣል አላያችሁ ሚዲያው ላይ ከሳውዲ 10 ብር ከቻይና 10 ብር ከጀርመን 10 ብር ከአሜሪካን 10 ብር ከስልጤ ዞን 20 ብር ከጉራጌ ዞን 30 ብር ስንት ሀብታሞች 20 30 መስጊድ መስራት ይችላሉ ተዘግቶባቸው ገንዘብን ይወዳታል አላህ ተወዳላችሁ አለኩ ስንት ባለሀብቶች አሉ ለተለያየ ነገር ወጪ ያደርጋሉ በየቀኑ ያን ሺህ ብር ጫት የሚገዙ ባለሀብቶች አሉ ስለ መስጊድ ሲጠየቁን በአላህ ቻይና ጭኜ መንግስት ባጠይቆኝ ስንት ጭቅጭቅ መከራ አቡበክርና ዑመርን ተመርከቱ ሲፎካከሩ አቡበክር ሙሉ ይዞት መጣ ዑመር ግማሹ አቡበክር ምን አስቀረ አላህና መልእክተኛውን አስቀርቻለሁ መስጊድ ይሰራል ስሩ 3 ቤት ከምትሰራ 2 ቤት ካለ አንደኛውን ቤት መስጊድ አድርግ 4 ቤት ከምትሰራ 2ቱን ቤት ለመድረሳ አድርግ 6 እና 7 መሬት ካለ 2ቱን ለመስጊድ ለመድረሳ ሰጥ ይሄን መስጊድ ለመስራት ኮርኒስ ለማስገባት በር ለማስገባት ይሄ የተሰጠው መሬት ላይ ለመስራት ሰው ነው የምንጠብቀው ራሳችንን አንሰራም እንዴ ይሰራ አላህን ፍሩ የክህደት አይሎች ለዚህ ጴንጤዎች ካዲያን ጃኬታቸውን ሁሉ ሽጦ ያመጣሉ ሙስሊሙን ወደ ኩፍር ለመውሰድ ስንት ኡስታዝ ነው ተቸግሮ ያለው አንድ ጀለቢያ አጥቦ ይለብሳል ያስቀራል 2000 ብር ይሰጣል የሆነ ቀን አሞት ከቀረ የከፈልናቸው ደግሞ ምንድነው ኢማም ጠፋ እንዴ ምናምን ይባላል ልጆቹን የመጠበቅ ወላጆቹን የመጠበቅ ራሱን የመጠበቅ የማልበስ የሚኖርበትን ቦታ የማድረግ ግዴታ አለበት ያንተን ኃላፊነት እኮ ነው የተሸከመው ባል እንደውም ድሮ እኮ ሴት ልጅ ጋብቻ ካጣችና ትዳር ከጠፋ ብሎ ደረሳም ጠፋ እንዴ ይባል ነበር አይደል ቀልድ እንደዚህ አይነት በአላህ ዲን ላይ ማፌዝ ከነዛ ካፊሮች ያመጡት ውርስ እኮ ነው የወረሱት ውርስ እስላምን ሙስሊሞችን ስለሚንቁ የኛዎችም ባሌን ደረሳም ቀበጡነት ምናምን ይላሉ ደረሳኮ ንጉስ ነው የነብዩ ርሳላ እኮ ነው የተሸከመው የአላህ ርሳላ እኮ ነው የተሸከመው የሳሃቦች ርሳላ እኮ ነው የተሸከመው ኡዱ አደራረግ እስቲንጃ አደራረግ የዝሙትን አደገኛነት ይነግራል በልጭንቀ ተበብሎ ልብ ሊፈነዳ ሲል መተው ኡስታዝ ስትለው አላህን ፍራ ሰላትን ስገድ ጾምን ጾም በትንሿም ተብቃቃ አላህ ችግርን ካመጣ ያነሳላል አብሽር ብሎ ይሸኛል ይሄንን የበታች አድርጎ መመልከት አደጋ አለው ባለሀብቶች ገንዘባቸው ላይ ማሳነስ ወጪ ያለ ማድረግ ፊታውን በመረዳዳት ዙሪያ ማድወፋ ከደካሞች በየገጠሩ ብትሄዱ ኩራዝ የሚያበሩባት የሌላቸው እናቶች አሉ ልጅ የሌላቸው ባል የሌላቸው ለብቻቸው ቤት ይቀር አይናቸው የጠፋ ሳሙና መግዛት የማይችሉ ቁንጫ የሚፈራረቅባቸው በር ገፍቶ ማይዘጋላቸው የሌሉ እናቶች አሉ ጴንጤዎች ከተፍሉና ማማ ይሄው ሲሏት ኢየሱስን ተቀብያለሁ ትላለች ምን ታድር በድለናል ወላሂ በድለናል አልሰራንም ለእስላም ቀብር ይዘው ልትገባ ነው እንዴ በል እንደውም ዱርዬ ልጆችን አላህ ያወጣበታል እሱ ቀብር ከመሄዱ በፊት ራሱን ስስት ገንዘብ እዛ መከፋፈል ይጀምራል እሱ ሆስፒታል ነው ወልፉቀራ ከድሃዎችም ጋር ታውን ያለ ማድረግ ሰጥ እንጂ ነብዩ ገንዘብ ሰጥተው ነበር ጎዳዋ የሚያደርጉት ይሰጡ ነበር መሐመድ ድህነትን የማይፈራ የሆነ ስጦታ ይሰጣል ድህነት ይለቃቸዋል ስለሙ አላቸው ለሰዎቻቸው ሂዶ ይመጣል አዲሱ አረስቦች ነቃበሉ ምን ነው ስለሙ እንጂ መሐመድ እኮ ድህነትን የማይፈራ የሆነ አሰጣጥ ይሰጣል ድህነትም ይለቃቸዋል ስላቸው ነበር ነብዩ ይሰጡ ነበር ስጥ ለሙስሊምም ከእስልምና ውጭ ያሉ ሰዎች ስጣቸው ይሰልማል በገንዘብ ነው እንደ እስልምና አዎ በገንዘብ እስልምና ውስጥ እንዲገባ ይደረጋል ወልፉቀራ ሚነል ሙስሊሚን ከሙስሊሞች ድሆችንም ባለመንከባከባቸው ሀብታሞች ሰዎች ወደ ኩፍር ሊገቡ ይችላሉ ወልኢንፋቅ عليهم በነሱ ላይ ወጪ ባለማድረጋቸው وكذلك تقصير ማሳነስ ደግሞ في بناء المساجد መስጂድም ያለ መስራት አረ መስጂድ ስሩ አላህን ፍሩ ገጠር ከተማም ያላችሁ ሰዎች አላህን ፍሩ መስጂድ ስሩ በየቦታው የአላህ ቃል ይቀራበት የነብዩ ሐዲስ ይቀራበት አዛን ይባልበት ኢቃም ይባልበት ይሰገድበት ስሩ በየቦታው መስጂድ ሳውዲ ባሉ ሰዎች ብቻ ግዴታ ያደረገው ማን ነው ዱባይ ባሉ ሰዎች ብቻ ግዴታ ያደረገው ማን ነው በሁሉም ሰው ላይ ግዴታ ነው በል ነብዩ አለይሂ ሰላቱ ወሰለም ከመካ ወደ መዲና ሲገቡ የመጀመሪያ ስራቸው መስጂድ አልቁባን መገንባት ነበር ነብዩ አለይሂ ሰላቱ ወሰለም ገቡ መስጂዱን ገነቡት ይሄ ነበር የመጀመሪያ ስራቸው የነብዩ አረ አላህን ፍሩ መስጂድ ስሩ መስጂዶች ይስፋፉ ማይክ ይኑራቸው በር ይኑራቸው ምንጣፋቸው ንጹህ ይሁን ግድግዳቸው ንጹህ ይሁን የሴቶች ይኑር የወንዶች ይኑር ወልመዳሪስ እንደዚሁ መድረሶች በየቦታው መሰራት አለባቸው ምናልባት ወደ ሱና የሚጣሩ ሰዎችን በየቦታው መስጂድ ይበትናሉ በየቦታው መድረሳ ወላሂ አልበተንም አማመላ ቀርበ ምስክርነት ሰጣል መድረሳ የመበተን
ሐሳብና ምኞት ያለው ሰው አላህ ይሙላለት። እንዴት መድረሳ ይበተናል? በአላህ ላይ ሲዋሽ፣ በነብዩ ላይ ሲዋሽ፣ በሰሃቦች ላይ ሲዋሽ ደረሶቹ ይሄን ካደረክ አንተ ላይ አንቀራም ብሎ የተሻለ ቦታ ሲተኩ መስጊዱን በተኑት፣ ዳዕዋውን በተኑት፣ ታህፊዙን በተኑት እያሉ የራሳቸውን ንግድ ነግዳል። ንግድ ነው እንዳትሸውድ፣ እንዳታታለል፣ አላህን አታታለለው፣ ራስን ነው የምትሸውደው። መድረሳ አይበተኑ። መድረሳ ውስጥ ያሉ ሰዎች በትክክል ያስቀሩ፣ መስጂድ ውስጥ ያሉ ሰዎች በትክክል ያስቀሩ ይባላል እንጂ መድረሳ ይበተን እንዴት ይባላል? የአላህ ቤት አይባል። በል እንደውም መብዛት አለበት። ወሰከን እንዲሁም ደግሞ ቤቶችንም መስራት። ለኡስታዞች ቤት ይሰራል። የት ይሁን? ክራይ ቤት እዛ ጭንቅላታቸውን ቢዚ አድርጎ ምን መቶ ያስቀሩዋል? እዛ እያሰቡ ስራላቸው ቤት ስጣቸው። የቤት ችግር፣ የልጆች ችግር፣ የትምህርት ቤት ችግር ካለባቸው ቅራቱም አይመጣላቸው። ጭንቀታቸው እዛም እዚህም ነው። ልጅ ማሳከም አይችሉ ከሆነ ምስታቸው ስታረግዝ ሂዳ ምድወልድበት እጃቸው ላይ ከሌለ ምን ተብሎ ጉዞ ነው የሚሆነው? አብሮ ጉዞ ይሄ ጎተታ ነው የሚሆነው። ሁለት በሬዎች እኮ ስጠምዷቸው ሁለቱም እኩል ሙጎትቱ ከሆነ ይሰራሉ። ማይጎትቱ ከሆነ ያንደኛው አንገት ወይንም ደግሞ ጀርባው ይቆስላል እንዴ? አብሮ መጎተት ካልተቻለ ከባድ። ቤቶችንም መስራት ለልሙህታጂን ለሚፈልጉ አካላቶች ስራ የሚፈልጉ አካላቶች ይሰጣቸዋል። እስላም በገንዘብም እንዲሳፋ ይደረጋል። ሀታ ለእስላም ጠላት የሆነው ወይ ለሱና ጠላት የሆነች ነገር ስታደርግለት ይረግባል። ወቃለ ተዓላ አላህ ሱብሓነሁ አዩ ወለዚነ አመኑ እናንተ ያመናችሁ ሰዎች ወይ ሀል አዱልኩም አላመላክታችሁም? ነቃበል አላህ ሱብሓነሁ ወተዓላ የሚያመላክተን ማመላከት ቆም ብለን መስማት አለብን። አላ ቲጃረቲ ንግድ ላይ ንግድ ቻይና፣ ንግድ ዱባይ፣ ንግድ ሳውዝ አፍሪካ፣ ንግድ ደቡብ አፍሪካ፣ ንግድ አሜሪካን፣ ንግድ ሳውዲ። ይሄን ነው የሚሰማው ሰው። በቃ ይሄን ልንገርህ ካልከው አቤት አቤት፣ ማኪያቶ አምጡ፣ ውሃም ጨምሩ፣ አሬውን ነገር ጨምሩ። እሺ እንዴት ነበር ንግዱ? እንዴት ነበር ትርፉ? በቃ መከራ ነው። ወደ ጀነት የሚወስድህ ንግድ ሊነግርህ ነው አላህ። አዳምጥ እያለው ቱንጂኩም ሚን አዛቢን አሊም አሳማሚ ከሆነችው ቅጣት ነጃ የምታወጣችሁ ኑነ ቢላህ በአላህ ታምናላችሁ፣ ወረሱሊ በመልእክተኛውም ታምናላችሁ፣ ወቱጃሂዱና በአላህ መንገድ ላይ ትታገላላችሁ፣ ፊ ሰቢልላህ በአላህ መንገድ በምን ቢአምዋሊኩም በገንዘብ። ነብዩ አለይሂ ሰላቱ ሰላም አንፊቅ ዩንፈቅ አለይክ ሰጥ ይሰጣል እኮ አሉ ነብዩ አለይሂ ሰላቱ ሰላም። አውጥተህ 100 ብር ስትሰጥ አላህ ደግሞ የተሻለውን ይተካልሃል። ለአላህ ብሎ ሰጥቶ የከሰረ የለም። በዚህ ሲሰጥ አላህ በዚህ ይተካለታል። ለሚሰጥ ስጠው፣ ለማይሰጥ ጥፋት ላክበት እያሉ ዱዓ የሚያደርጉ መላእክቶች በየቀኑ ይላካሉ። ሐላቅ ጥፋት ይነግዳል፣ ቤቱን ይሰራዋል፣ እሳት ለብ ይነግዳል፣ መኪና ይገዛል፣ ጉድጓድ ራሱንም ይዞት ሊሄድ ይችላል፣ አይታወቅም። ይነግዳል የሆነ ነገር ሱካር፣ ይነግዳል የሆነ ነገር ግፊቱ፣ ይነግዳል የሆነ ነገር ልጁ አበደ፣ ይነግዳል የሆነ ነገር ረብሻ። አማ እየነገደ ትክክለኛ ዘካ የሚያወጡ ሰዎች እኮ ውስኖች ናቸው። በአሁኑ ሰዓት አስቦ በፐርሰንት አመቱን ጠብቆ የሚያወጡ ውስኖች ናቸው። በትክክል የሙስሊም ባለሀብቶች ዘካ ቢያወጡ ድሃ የሚባል አይኖርም ነበር። ነካ ነው በቃ። የተወሰኑት 100 ሺህ ብር ይዞ መስጊድ በር ይሄዱና በዚህ ተሰለፍ፣ በዚህ ሴቶች፣ በዚህ ወንዶች፣ በዚህ ይልና አንዳንድ ብር ይሰጣቸዋል። አልহামዱሊላህ የዘንድሮ ዘካ ደስ በሚል ሁኔታ አደረስኩኝ ይላል። ሞኝ ምስኪን አይባልም። እንደዚህ አስበ በሚሊየንም ከሆነ አውጣ። በሚሊየን ያንተ ሐቅ አይደለም፣ ትበላሃለች። የቂያማ ቀን ትበላለህ። በሚሊየን እንዳትሰስት ቆጥረው ጣ። ያንተ ሐቅ አይደለም። ዘካ ከእስላም መሰረቶች አንደኛው መሰረት ነውና በዘካ የሚያላግጡ ሰዎች ሻሃዳቸውን አላህ ሊከለክላቸው ይችላል። 10 ብር 20 ብር አይመለከትም። አስበህ አውጣ። ከቅርብ ጀምር። 1 ሚሊዮን ብር ሰጥተው ራሱን የሚቀይር ከሆነ ስጠው፣ ራሱን ይቀይር። ከዛ በኋላ 2 ሚሊዮን ሰጥተው ራሱን የሚቀይር ከሆነ ስጠው፣ ራሱን ይቀይር። 5 ሚሊዮን ሰጥተው ራሱን የሚቀይር ከሆነ ስጠው፣ ራሱን ይቀይር። 500 ሺህ ብር ሰጥተው ራሱን የሚቀይር ከሆነ ስጠው፣ ራሱን ይቀይር። ሁሌ በየአመቱ አንተ ጋር እንዲመጣ አታድርገው። ኡስታዝ ለዘንድሮ 10 ሺህ ብር ሰጣለሁ፣ ለሚመጣው አላህ ካለ ደግሞ 12 አደርግልሃለሁ እያሉ የሚቀጥሩ ሰዎች አሉ። አትቅጠር፣ አላህን ፍራ፣ አታድርግ። እንደዚህ የሚቀልዱ ሰዎች አሉ። በገንዘባችሁም ትታገላላችሁ ይላል አላህ። ወአንፉሲኩም በነፍሶቻችሁም ትታገላላችሁ። ዛሊኩም ኸይሩን ለኩም ይህ ነው የተሻለው ለእናንተ ኢንኩንቱም ተዕለሙን የምታውቁ ከሆነ። አዋቂዎች ይሰሩበታል፣ አላዋቂዎች ይጎዱበታል። ይሄ ነው አላህ ሱብሓነሁ ወተዓላ በመረጃ ሕያው የሚሆን ሕያው ይሆናል። መረጃ መጥቶለት የሚጠፋ ይጠፋል ይላል። ይግፊር ለኩም ዙኑበኩም ወንጀላችሁንም ይምራችኋል። ወይድኺሉኩም ያስገባችኋል፣ ጀነቶችን ያስገባችኋል። ተጅሪ ሚን ተሕቲሃ አልአንሃር ከበታቾቿ ወንዝ የሚፈሱ የማር የውሃ የመጠጥ የወተት ወንዞች የሚፈሱበት የሆነ ጀነት ያስገባችኋል። ከዱንያው መጠጥ ጋር የሚመሳሰል አይደለም። ወመሳኪነ ጠይበተን ጥሩ የሆኑ መኖሪያዎችንም ይለግሳችኋል ጀነት ላይ في جنات عدن زوتاري بولتشوا الجنة ذلك الفوز العظيم تلك የበላይነት ማለት ይሄ ነው ይላል አላህ። ይሄም ሱረቱ ሰፍ ላይ 12ኛው ቁጥር አላህ Subhanahu Wa Ta'ala ተናግሯል። አምር አን ረሱል ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ኡቲያ ቢማሊን በገንዘብ ተመቱ፣ አው ሰቢን ወይንም ደግሞ በባሪያ በሴት ሙርከኛ ተመቱ። ፈቀሰመሁ ነብዩ አለይሂ ሰላቱ ሰላም አከፋፈሉት። ፋጣ ሪጃላን ለወንዶች ሰጡ፣ ወተረከ ሪጃላን የተወሰኑት ተዋቸው። ፈበለጋ ለነብዩ አለይሂ ሰላቱ ሰላም ደረሳቸው። አነ الذي ተረከ
የተዋቸው ሰዎች አተቡሁ ወቀሷቸው ነብዩን አለይሂ ሰላቱ ሰላም فحمد الله الحمد لله ብሎ አላህን አመሰገኑ ثم اثنى عليه አላህም ላይ አወደሱ ثم قال ከዛ አሉ اما بعد ከዚህ ንግግሬ በመቀጠል فوالله ያሉ በጌታ ይሁንብኝ እኔ ለውጥር رجلا ለአንድ ሰው ሰጣለሁ ወአደው الرجل አንዱን ተዋለሁ والذي አደው ያ የምተው አሐቡ ኢለየ ወደኔ የተወደደ ነው من الذي اوطي ከምሰጠው የማልሰጠው ሰውዬ እኔ ጋር የተወደደ ነው አሉ ነብዩ አለይሂ ሰላቱ ሰላም ولكن اوطي اقواما ሰዎችን ግን እሰጣለሁ ገንዘብ አሉ ነብዩ አለይሂ ሰላቱ ሰላም لما ارى في قلوبهم በቀልባቸው ለምመለከተው ነገር አሉ من الجزع ከመድከም والهلع ከስልቹነት እጭላል ምንድነው ይሄ ድህነት ምንድነው ይሄ መሰቃየት ብስጩነት ለማይባቸውና መዳከም ለማይባቸው ሰዎች እሰጣለሁ واكل اقواما የተወሰኑ ሰዎችን ደግሞ አስጠጋለሁ الى ما جعل الله في قلوبهم الله سبحانه وتعالى በቀልባቸው ወዳደረገው من الغنى مبقاقات الغنى غنى النفس الغنى غنى القلب ሀብት ብሎ ማለት የቀልብ ሀብት ነው ቆጥሮ ማይጨርሱት ብር ያላቸው ሰዎች አሉ ግን አይተኙም እንቅልፍ የለም ማታ ቡና ከ10 ሰዓት በኋላ አይጠጣም ለምን እንቅልፍ አይሰጣቸው በቃ ሐሳቡ ስላለስ አይተኙ ነው የሚያደርጉ የተወሰኑት በክኒን ይተኛሉ የተወሰኑት በመርፌ የተወሰኑት ዶክተር አላቸው ማታ የሚያስተኛቸው የተወሰኑት ታሽቶ የሚተኙ ሰዎች አሉ ከዛ በላይ አይበጣም እንቅልፍ ገንዘብ አለ ልጅስ አለ መኪናስ 5-6 መኪና አለ ግቢውስ ቤቱስ ፎቅ ነው ቤታቸውስ 5000 10000 ካሬ ሜትር ነው ግን እንቅልፍ አምቢያ ስቃይ ነው በቃ በዚህ ልከስር ይችላል በዚህ መንግስት ሊመጣ ይችላል በዚህ ጠላቴ ሊመጣ ይችላል በዚህ ሊሰረቅ ይችላል በዚህ መንገድ ላይ ሊቀር ይችላል ንብረቱ ስቃይ ጭንቅ ጥበብ በል አንዳንድ ባለሀብቶች እኮ ራሳቸው ፎቅ ይሰሩና ከፎቃቸው ወጥቆ ይሞታሉ ሀብት ብሎ ማለት የቀልብ ሀብት ነው ትንሽ መብቃቃት والخير فيهم እነሱ ዘንድ ያለውን ኸይር አይቼ እምተዋቸው አሉ ነብዩ አለይሂ ሰላቱ فيهم እነሱ ውስጥ አምር ነው አሉ ነብዩ አለይሂ ሰላቱ ምን አይነት ምስክርነት መስጠት ነው አቤት የነብዩ ምስክርነት እንዴት ያስደስታል وقال عمر فوالله على በጌታ ይሁንብኛል ما أحب الودم أن لي بكلمة رسول الله صلى الله عليه وسلم بنبيو نجر مذكالا حمر النعم أي جملوش كم ينورين كنبيو مسكر النت على وداد الرومان أي جمل مالتكو باونسات كوبرا بلو بقى كوبرا لاند كروزر V8 V6 يميلوت يتلاقي ميعمرو ماكينوش አሉ ልክ እንደዛ ነበር አይ ግመሎች ከሚኖሩኝ የነብዩ ምስክርነት ይሻለኛል አለ ነብዩ መሰከሩለት የአላህ መልእክተኛ ወማ ينطق عن الهوى إن هو إلا وحي يوحى አይናገሩም እኮ ካላ የመጣላቸው ወህይ ቢሆን እንጂ ተመልከት ከአብ ኢብኑ ማሊክ አብሽር ብሎ ፈረሰኛው መልእክት ሲያደርስለት መጣ ወደ ነብዩ ያላህ መልእክተኛ ካላ የመጣ መልእክት ነው አዎ ደስ አለ ይሄም ቡኻሪ የዘገበው ነው وقال صلى الله عليه وسلم اني لا اطير رجلا አንድን ሰው እሰጣለሁ وغيره ከዚህ ሰውዬ ውጪ ያሉት አሐቡ ኢለየ منه ከምሰጠው ሰውዬ የበለጠ ተወዳጅነት ያላቸው ሆኖም ሳለ خشيه ፈርቻለሁ አየኩበሁ الله في النار نعوذ بالله الله جهنم ላይ ይደፋዋል የሚለው ስጋት ይዞኝ ገንዘብ ሰጠዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ተመልከቱ የአላህ መልእክተኛ እዝነት ሰዎች እንዳይከፍሩ ስጥ ገንዘብ ስጥ ቁንጫ ቅማል እየተፈራረቀባቸው አንድ ልብስ አጥቦ ሌላ ልብስ የሌላቸው ሰዎችን ያየ አይተዝም ትላለህ ጴንጤ መጥቶ ቢወስዳቸው ይገርማል አይናቸው ጠፍቶ መታከሚያ አጥቶ የጴንጤዎች ሆስፒታል ሄዶ ታክሞ ቢከፍሩ ይገርማል እንጠየቅበታለን አላህ ዘንድ እንጠየቅበታለን ስንትና ስንት አባቶች አሉ በየገጠሩ በየአመቱ ከውጭ የሚመጡ ሃይማኖታቸው የሚሰብኩ በነፃ የሚያክሙ ሰዎች አሉ ሂዶ ወረፋ ያስይዛሉ ወረፋ ያንን የጠፋውን አይናቸውን ኦፕራሲዮን አድርጎ ማየት ሲጀምሩ ባላህ ይክዳሉ ነኡዝ ቢላህ ይሄን አንተ ሰራው ነው ሀታ ውጭ ወዝሮ ያዘገባል እኛ አንድ ሰው ሲታከም ቻናል ቴሌግራም ላይ ይለጠፋል አዛኖ ጭወቱ $25000 $40000 $50000 አንድ ባለ ሀብት ቢያወጣ አወጣው ብሎ ማያስበው ገንዘብ እኮ ግን በቃ 10 ብር 20 ብር 30 ብር እየተባለ ሌሎች ይመጡና ላጥ ያደርጉታል አንድ ውሃ ምትሸጥ ሴቱ ያነበረች መስጂድ በር ላይ ልጇ ጠፋች የ6 ዓመት የ7 ዓመት አካባቢ ልጅ ነች በትፈልግ በሬዲዮን ቢታወጅ ምን ቢባል ጠፋች ልጅቷ ከ2 ዓመት በኋላ ልጅቷ ተገኘች የት ተገኘች የጴንጤዎች ካምፕ ላይ ልጅቷን አምጥቶ አስፈርሞ ልጅቷን ሲሰጧት እናትየዋን ስሟን ማን ትባያለሽ ከየት አካባቢ መጣሽ ቤት ክራይ ነው ወይስ የራስሽ ሌላ ልጅ አለሽ ወይስ የለሽም ወላጆችሽ በህይወት አሉ ወይስ የሉም ይሄን ሁሉ ፎርም አስመልቷት አካውንትሽን ስጪኝ አሏት አካውንቷን ተቀበሏት በየወሩ 5000 ብር ያስገቡላት ከዛ የጠፋቸው ልጅ አቃታለሁ ምን አደረጉሽ በየሰጠይቃት ኢየሱስ ጌታ ነው በይ ወላጆችሽም ይሄን ሰበካ ሰበኪ ብሎ ሲንከባከቡኝ ልብስ ሲገዙልኝ በየሰዓቱ ምግብ ሲቀያይሩልኝ ነበር አለች ከመጣችን በኋላ ይደውሉላታል በእናቷ ስልክ ከዛ በኋላ አንድ ቀን ጸጉሯን የለቀቀች ግማሽ ልብስ የለበሰች ሴት አጠገቧ ቁጭ ብላለች ደብተር ይዛ እንዴ እቺ ሴት ያከንዲ አይነት ሰው እንዴት ቁጭ ብላለች ብዬ የሆነ ህፃን ሂድና እስኪ ምን እንደምትላት አዳምጥ ብዬ ምንድነው የምትላት በኋላ ልጁ ሲሰማ ሌሎች ልጆችሽንም አምጪና
በእያንዳንዱ ልጆች 5,000 ብር ገቢ እናደርግልሻለን አንቺን መኖሪያ ከሌለሽ ወደኛ ነይ ብላ እየሰበከቻት ነው ልጅቷ ይሄን ስራ እኛ እንሰራዋለን ትሰራለህ የሙስሊም ባለሀብቶች ይሰራሉ ለጫት 50,000 እና 100,000 የሚያወጡ ሰዎች ይሰራሉ አንድ ልጃቸውን ሲድሩ ሸራተን የሚረብሹ ሰዎች ይሰራሉ አንድ ልጃቸውን ሲድሩ ዱባይ ሄዶ ሰርግ የሚያደርጉ ሰዎች ይሰሩታል አይሰሩም ወላሂ አይሰሩም አላህ ካዘነላቸው ወጭ ይሄን ስራ ሰርቶ የሚወስዷቸው እናት አባቶቻችን ወላሂ እንጠየቅባቸዋል እንዳትጠራጠር በገንዘብ ነው ወይ ከከፈለ ይክፈል ምናምን ዱንያም ላይ ምላስን አላህ ይዛታል የቂያማም ቀን ትያዝባታል ገንዘብ ይሰጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም ለምን ጀሃነም ላይ አላህ እንዳይደፋው ፈርቼ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ሙተፈቁን ዐለይሂ ይሄም ቡኻሪና ሙስሊም የዘገቡት ሐዲስ ነው ከሳድ ኢብኑ አቢ ወቃስ የተዘገበ ሐዲስ ነው አነስ ረዲየላሁ ተዓላ አንሁ አነ ረጁላን ሰአለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነብዩን ዐለይሂ ሰላቱ ወሰለም ጠየቃቸው ገነመን በጎችን ጠየቃቸው በይነ ጀበለይኒ በሁለት ተራሮች መካከል ያለውን በግ ጠየቃቸው ለነብዩ ዐለይሂ ሰላቱ ወሰለም መጡ ሰጠኝ አላቸው ያላህ መልእክተኛ ይሰጡ ነበር አታ መዲና ላይ 10 ሰላት አሰግዶ የሰሃቦችን ጀርባ ከፈት አድርጎ ሄዱ ወደ ቤት ሰሃቦች ተደናገጡ ያላህ መልእክተኛ ምን ገጠማቸው ተመለሱ ምን ነው ሲባል የሰደቃ ገንዘብ ቤት ውስጥ ነበረች እሷን ሳላደርሳት ወደ አኺራ ከሄድኩ ብዬ ነው አሉ ነብዩ ዐለይሂ ሰላቱ ወሰለም ወይኡሲሩና ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ የሚለው ቁርአን ተመልከቱት ለራሳቸው ሊበላት ያዘጋጁትን ምግብ እንግዳ ገብቶባቸው ልጆቻቸውን አስተኝቶ ፍራዝ አጥፍቶ ለዛ ሰው ሲያበሉ ነበር ተመልከት እንደዚህ ነበር ሰሃቦች ፈአጣሁ ነብዩ ዐለይሂ ሰላቱ ወሰለም ሰጡት ያው የጠየቃቸው ሰጡት ያላህ መልእክተኛ ፈአታ ቀውመሁ ወደ ህዝቦቹ ሄደና ሊጀምር ነው ፈቃል አይ ቀውም ያላቸው ህዝቦቼ ወይ አላቸው አስልሙ ስለሙ እንጂ ምን ነካቸው አላቸው ለህዝቦቹ ሄዱ ዳዋ በገንዘብም ይደረጋል በስነ ምግባር ይደረጋል በዕልም ይደረጋል ዝምድና በመቀጠል ይደረጋል የታመመን በመጠየቅ ይደረጋል የሞተን በመቅበር ይደረጋል የተቸገረ ነው በርዳት ይደረጋል ተሸክሞ ማድረስ ያቃተው አካል ዕቃ ተሸክሞ በማድረስ ይደረጋል አይናቸው የጠፉ ሰዎችን በማሳከም ይደረጋል መብያ የሌላቸው ሰዎች ምግብ እንዲበሉ በማድረግ ይደረጋል ልብስ የሌላቸው ሰዎች እንዲለብሱ በማድረግ ዳዋ ይደረጋል ነብዩ ሰጡት አይቀውም ያስልሙ አላቸው ወይ ህዝቦች አረስለሙ አላቸው فوالله على بقيت አይሁንብኝ እነ ሙሐመድ ነብዩ ሙሐመድ አለይሂ ሰላቱ ወሰለም ለዩጢ አጣን መስጠትን ይሰጣል አላቸው ማይኻፉል ፈቅር ድህነትን አይፈራም አላቸው እጃችሁን እዚህ ውስጥ ማታርጉት አለ ሙሉም እንዳዘረጉት በማከል አድርጉት አለ አላህ ነብዩ ድህነትን የሚያስለቅቅ የሆነ መስጠትን ይሰጣሉ አለ አው ይሰጡ ነበር ያላህ ማለት የሰጡትን ሰው ከድህነቱ ይላቀቅ ነበር ዱዓ ያደረጉለት ሰው ከድህነቱ ይላቀቅ ነበር የነብዩ ስጦታ ምንኛ ያማረ فقال انس ይላል ان كان الرجل لا يسلم አንድ ሰው ሊሰልም ይችላል አለ ማዩሪድ ሚሰልመው ፈልጎ አይደለም አለ ኢለ ዱንያን ቢሆን እንጂ ዱንያን ብቻ ፈልጎ ሊሰልም ይችላል አንድ ሰው መዚድ ላይ ትላንት ሰልሜ ነበር ገንዘብ ፈልጋለሁ ምናምን የሚሉ ሰዎችን ሚተቹ ሰዎች አሉ እንዳትተች ስጥ አው ገንዘብን ፈልጎ ሊሰልሙ ይችላሉ ስጣቸው በዛው ይረጋል ከተቸገሩስ ሊመለሱ ይችላሉ አይታወቅም ከሀገር ሲባረሩ መኖሪያ ቤታቸው ሲቀማ ሊከፍር ይችላል ስጥ ወደ ቁልቁል እንዳይመለስ ተብሎ ገንዘብ ይሰጣል ለገንዘብ ብሎ ነው እንደሚሰልመው ባካው ቆኖ ፉጋራ ነው ምናምን የሚሉ ሰዎች አሉ አትበል ስጥ ነብዩ ይሰጡ ነበር ገንዘብን ፈልገው እንጂ አይሰልም ማለት فما يسلم አይሰልም حتى يكون الاسلام እስልምና እስኪሆን ድረስ አሐበ ኢለይሂ ወደሱ በጣም የተወደደ እስኪሆን ድረስ ለዱንያ ብሎ ገባ እስልምና ገብቶ ልቡ ላይ ቅርቅር ይደረጋል ከገንዘቡ በላይ አስበልጦ ይወዳል ምን الدنيا كدنيا وما عليها ዱንያው ላይ ካለው አስበልጦ እስልምናን እስኪወድ ድረስ ለገንዘብ ብሎ ሰልሞ ይላል ይሄም ኢማም ሙስሊም የዘገቡት ነው እንሽራህ ሰድር አላህ ይስጠን በእስላም ላይ ያንዣበበውን የኩፍር ኃይል አላህ ገለል ያድርግልን ዕውቀትም ብቃትም አላህ ይስጠን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته